ያው በጠዋት እንግዲህ ሁለት እህቶቻችን ከትላንት ጀምሮ ታጭተው ነበረ ለማስለቀቅ በኮሮና ሸራ ገርና ታገድ ነው። ይሄ እንግዲህ እዛው ሸራ መኮሮና ነው። የገማ ሎኬሽን ስራ እንዳትገቡ። አንዳንዴ ኢማራውንም ስታዩ ትንሽ ጠርጠር አድርጉ። አንድ ሰራተኛ ስራ ፈታችሁ የተቀመጣችሁ እህቶቼ እባካችሁ ባገኛችሁ ስራ አትሄዱ። አሁን መኮሮና ላይ ይህን ሰሞን ልጆች እየታገቱ ነው። እስከ ሎኬሽኑ አስቀምጥላችኋለሁ። ሙሉ ቪዲዮውን ተከታተሉት፣ ይጠቅማችኋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች እንግዲህ እባካችሁ በተለይ ጅዳ ያላችሁ ሳውዲ አረቢያ ላይ ጅዳ መኮሮና አካባቢ ስራ አለ እየተባለ ሴቶችን እየሰበሰቡ ነው። መኮሮና አካባቢ አረቧ እንግዲህ ዜግነቷ በእርግጥ አልታወቀም እስካሁን። አረብ ማለት ሳውዲያዊ ትሁን እንዲሁም ደግሞ የውጭ ዜጋ ትሁን አልታወቀም። ነገር ግን ሴቶችን እየሰበሰበች በጣም ስልካቸውን ሁሉ እየተቀሙ ብራቸውን ሁሉ እየተቀሙ እዛ ሲደርሱ ቤት እየተዘጋባቸው በጣም ብዙ መከራ እየደረሰባቸው ነው። እና እንግዲህ አንድ ወንድማችን ሁለት ልጆች ትናንትና ተይዘው አሁን ላይ ግን በመከራ ሊያስወጧቸው ችለዋል። ሎኬሽኑንም እንዲሁም ደግሞ የቤት ቁጥሩን ሁሉንም አስገባላችኋለሁ። እስከ መጨረሻው ተከታተሉ። እንዲሁም ደግሞ ለብዙ ሰው እንዲደርስ ቪዲዮ ለብዙ እህቶቻችን እንዲጠነቀቁ ላይክ አድርጉት፣ ሼርም አድርጉት። የእውነት በጣም ነው የሚያሳዝነው። እንግዲህ በዚህ ሰዓት ስራ የለም እየተባለ በጣም ብዙ ልጆች በየቤቱ ተቀምጠዋል ስራ አጥተውና ስራ አለ ሲባል ደግሞ ሮጠው ነው የሚሄዱት። በጣም ማለት በጉጉት ስለሆነ ስራ የምንጠብቀው አሁን ላይ ግን በጣም ሲሄዱ በር ዘግተው እያገቱ በጣም ብዙ መከራ እየደረሰባቸው ስለሆነ እባካችሁ እህቶቼ ላይክ አድርጉት፣ ቪዲዮውን ብዙ ሰው ጋር እንዲደርስ ማለት ነው። እንግዲህ ቪዲዮውን አስገባላችኋለሁኝ፣ አብራችሁ ይሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ ሎኬሽን ስራ እንዳትሄዱ። እዛው መኮሮና ሸራገርና ታገር ነው። በዚህ ሎኬሽን ስራ እንዳትገቡ ማለት ነው። ኢማራው ውስጡ ቆሻሻ ነው። ሱዑዲቱ መስሪ ያልታወቀም። ያው በጠዋት እንግዲህ ሁለት እህቶቻችን ከትላንት ጀምሮ ታግተው ነበረ ለማስለቀቅ በጠዋት ግብ ውስጥ ነበር ማለት ነው። ያው ከላይ በፎቶ እንደምታዩት አንዷን ለቃለን፣ በኋላ አንዷን አለቅም ብላ በጣም በግርግር በመከራ ነው። የማታውቁት ስራ ላይ አትሂዱ። ይሄ እንግዲህ እዛው ሸራ መኮሮና ነው። የገማ ኢማራ ነው። በዛ ላይ አንዳንዴ ኢማራውንም ስታዩ ትንሽ ጠርጠር አድርጉ። አንድ ሰራተኛ አይደለም ሁለት ሰራተኛ፣ አንድ ሰራተኛ የማይገባው ቤት ነው እና ሁለት ሰራተኛ ለዚህ ኢማራ አይገባውም። አንዷን ለቃ አንዷን ቢብላ በመከራ በኋላ አንደኛዋንም ለቃለች። አልሐምዱሊላህ። በዚህ ሎኬሽን ሸራ መኮሮና ውስጥ የግቢው ቁጥሩ 20 ነው። ስራ እንዳትገቡ። በማታውቁት ሰው ስራ አትገቡ። ይሄ እንደሆነም ከተማ ውስጥ ስለሆነ ነው። ከከተማ ውጭ ቢሆን በጣም ለማስለቀቅ እንቸገር ነበር። እንግዲህ ውዶቼ እንደሰማችሁት ነው። የኢማራው ቁጥር 20 ነው። እንዲሁም ደግሞ ሸራ መኮሮና ነው። በጣም ብዙ ልጆች እኔም ደርሶብኛል፣ እኔም ታግቼ ነበር፣ እኔም ስልኬን ተቀምቻለሁኝ እያሉ በጣም ብዙ ኮመንት ላይ ጽፈዋልና እየማሉ ማለት ነው። ስለዚህ በጣም ለብዙ ሰው ሊደርስ ይገባል። ይሄ ቪዲዮ ሼር አድርጉት፣ ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ ለብዙ እህቶቻችን ያው ማስጠንቀቂያ እንዲሆን ማለት ነው። አንድ ሰው እንኳ ብናድን ቀላል አይደለም። ለምን አሁን ላይ በየቤቱ ስራ አለ ሲባሉ ሮጠው ነው ወደ ስራ ለመሄድ። ያው 6 ወር 7 ወር የተቀመጡ ልጆች ስላሉ በጣም የስራ ፍላጎት ስላላቸው በጣም ብዙ ልጆች እየተሸወዱ ነውና አላህ ይጠብቀን። እንግዲህ ከእንደዚህ አይነት ነገር በተቻለና አቅም ግን እንጠንቀቅ። እባካችሁ እህቶቼ ጥንቃቄ አድርጉ። ባገኛችሁ ስራ አትሄዱ። በተለይ ገጠር ቢሆን አሁን እነዚህ ልጆች እንዴት ይወጣሉ? እንዴት ማን ይደርስላቸዋል? ማለት ያው ፈጣሪ አላቸው፣ ግን በዛ በተጨማሪ ያው ሰዋኮች እንዲሁም ደግሞ ያው ሀበሻ እርስ በርሱ ተባብሮ ነው ያወጣቸው እነዚህ ልጆች። ነገር ግን ገጠር ቢሆን መሻወርም አይገባም። ስለዚህ ያው ራሳችንን እንጠብቅ። በተለይ ገጠር አትውጡ ነው የምለው እንደኔ። እዛው ከተማ ስለሆነ በዛ ላይ ደግሞ እንግዲህ ሸራ መኮሮና የሀበሻ ሰፈር ነው። ለማታውቁት በጣም ብዙ ሀበሾች አሉ። እንደዛውም ሆኖ ያው ባሳር ነው የወጡት።
ባሳር ማለት ነው። እና ከእንደዚህ አይነት ነገር አላህ ይጠብቀን። በጣም ብዙ ልጆች እኔም ደርሶብኛል፣ በጣም ብዙ ልጆች እንግዲህ እኔም ደርሶብኛል ያሉትን ኮመንት እንየው። እንግዲህ ይቺ እህቴ የምትለው 2003 ገብቻለሁ እዚህ ቤቱ ትንሽ ነው። ከዛ 4 ወይም 5 ሰራተኛ በአንድ ክፍል ውስጥ የሚይዙት እኔ በገባሁ በአንድ ቀኔ ሰራተኛ ትሰበስባለች። ከዛ ስራቸው ሲያስጠላኝ በ6 ቀኔ እምቢ ብዬ መጣሁ፣ ብሬንም ሳሰጠኝ። ሃይማኖት የላቸውም ነው የምትለው። እንግዲህ በጣም ብዙ ልጆች እንደዚህ አይነት ኮመንት ጽፈዋል። እንግዲህ ይችኛዋ እህቴ አረባ አላህ እኔም ታግቼበት ነበር፣ ቤቱን አውቀዋለሁ 3500 ብር እና ስልኬን ወስደውብኝ በመከራ ነው የወጣሁት። መስሪዎች ናቸው። አላህ ይጠብቀን ብላለች። እባካችሁ እህቶቼ ተጠንቀቁ። ጉድውልኝ እኔ ስልኬ ተወስዶብኝ ነበር። በምንም መስራት አልቻልኩም። እኔ ራሱ አላህ አግዞኝ ነው። አንድ ሀበሻ መንገድ ላይ ደርሶልኝ ነው ያነሳኝ። የትም ወድቄ ተቤተሰብ ራሱ በመከራ ነው በ3 ቀኔ የተገናኘሁት። ስልክ ስለሌለኝ ጠፍቼ ነበር፣ ግን አልሐምዱሊላህ ሁሉንም አልፌ የዛሬ አመት ነው እንደዚህ የሆንኩት። እጄ ላይ ብር ስለነበረኝ ነው የለቀቁኝ። እናንተም ራሳችሁን ጠብቁ። እንግዲህ የዛሬ አመት ጀምረው ነው ማለት ነው ይሄን የሚሰሩት። በጣም ያሳዝናል። ይሄውላችሁ ደግሞ ሌላ ወላሂ እኔም ከጓደኛዬ ጋር ታግቼ ነበር። መጀመሪያ እኔን ለቀቁኝ፣ ቀጣይ ጓደኛዬን አልቅሼ ለቀቀችኝ። ቤቱ ይሄ ነው። ሰዎቹ መስርያ ናቸው። ሰይጣን አምላኪ ሌቦች ናቸው። እውነቱን ነው። ራሳችሁን ጠብቁ ትለናለች። ወላሂ ራሳችሁን ጠብቁ። በጣም በጣም ነው የሚያሳዝነው። እኔ እስካሁን ጅዳ ነበርኩኝ አልሰማሁም ይሄን ጉድ። እናንተ ግን ራሳችሁን ጠብቁ ባካችሁ ላለሁኝ። ከእንደዚህ አይነቱ ደግሞ አላህ ይጠብቀን። እንግዲህ ሰው ሀገር ላይ እስካለን ድረስ ራሳችንን መጠበቅ ግድ ይለናል። ራሳችሁን ጠብቁ ባካችሁ እህቶቼ። ስራ ስትገቡ ወደዛው አዲስ ስራ ስትገቡ ወደዛው ሎኬሽን ወይ ለእህት ወይ ለቤተሰብ ወይ ለጓደኞቻችሁ የቤቱን ሎኬሽን ላኩ። ከዛ ደግሞ በተጨማሪ መሻወራችሁ በር ላይ ያደርሳችሁ። ስራ ስትገቡ በራሳችሁ መሻወር ሂዱ። እንዴ ራሳችሁን ጠብቁ። ሰው ሀገር ነው ያለነው፣ ማንም የሚደርስልን የለም። ስለዚህ ራሳችንን የመጠበቅ ግዴታ አለብን፣ ኃላፊነት አለብን። እንደዚህ ደግሞ በጣም ብዙ እዛ ሀገር የቆያችሁ ማለት አዲስ የመጡ እህቶቻችሁም ሊሆኑ ይችላሉ። ቤተሰብ ሲመጣ እዛ ሀገር ላይ የሀገሩን ባህሪ ስለማያውቁ ስራ እንደገቡ ሎኬሽንሽን ወደ እኔ ላኪልኝ በሉ። ሎኬሽን መላክ ስራ ከመግባታቸው በፊት እባካችሁ አስተምሯቸው። ከዛም በኋላ ስራ እንደገቡ ሎኬሽኑን ወደ እናንተ ሼር ያደርጉላችሁ። የሆነ ነገር ቢፈጠር ራሱ ፖሊስ ይዛችሁ መሄድ ትችላላችሁ። አያምጣውና ማለት ነው። የቤት ቁጥሩን እንደዚህ አለ አይደል? እበር ላይ ያለ ነገር እንደዚህ ፎቶ አንስተሽ ላኪልኝ ምናምን እያላችሁ ራሳችንን እንጠብቅላለሁኝ። ለምን በብዙ ነገር እዛ ሀገር ላይ ማንም የሚደርስልን የለም ከአላህ ውጭ። በላጩ በእርግጥ አላህ ነው፣ ከአላህ በላይ ማንም የለም። ነገር ግን በተጨማሪ ራሳችንን እርስ በርስ መጠባበቅ አለብን እላለሁኝ። አዲስ የመጣችሁ እህቶቼ ሎኬሽን መላክ ስራ ከመግባታችሁ በፊት ተለማመዱ። እንዴት ሎኬሽን እንደሚላክ፣ እንዴት የሆነ ነገር ወደ ሰው ሼር ማድረግ እንደምትችሉ ተለማመዱ እላለሁኝ። በተረፈ እንግዲህ በያለንበት አላህ ይጠብቀን። በጣም አመሰግናለሁ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ሼር አድርጉት፣ ማለት ላይክ ማድርጉኝ፣ አበረታቱኝ እላለሁኝ። በያለንበት ሰላማችን ይብዛልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።